ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ሁሌም የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ትርጉማቸውን ማወቅና እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ቀጥታ ወደ ትምህርቱ እንሂድ። ኦኬ የመጀመሪያው ምን ይላል? እንዴት እናነበዋለን? ትርጉሙስ እንዴት ነው የሚለውን እናያለን ማለት ነው። እንግዲህ የመጀመሪያው ቲኤች ኤን በአንድ ላይ እንደምናነባቸው ቲኤችኤን እንደ ዛ፣ ቲኤችኤን በአንድ ላይ እንደ ዛ፣ ቲን እንደ ት ማለት ነው። ቲን እንደ ት ስናነባው ዛት ዛት። ከዛ ኤልኦን በአንድ ድምፅ ዳብል ናቸው ሁለቱም በአንድ ድምጽ የሚነበቡ ብያለው። ኤልኦን በአንድ ላይ ሉ ብለን እናነባዋለን። ሉ ኦ ሳይሆን የምናነበው እዚህ ጋር እንደ ሉ ነው የምናነበው ማለት ነው። ስለዚህ ኡ የሚል ድምጽ አለው። ኤልኦን እንደ ሉ። ከዛ ኬን እንደ ክ ማንበብ፣ ኬን እንደ ክ ስናነበው ሉክ ሉክ። ከዛ እዚህ ጋር ጂን እንደምን ነው የምናነባት? ጂን እንደ ግ፣ ጂን እንደ ግ። አርኢን እንደ ሬ፣ አርኢን እንደ ሬ። እዚህ ጋር ኤን አናነባትም፣ አርኢን ብቻ ነው የምናነብ። ምክንያቱም ሁሌም እነግራችኋለሁ አናባቢዎቹ ማናቸው እዚህ ጋር ኤና ኢ በአንድ ላይ ሲመጡ ማለቴ ሁለት አናባቢዎች ተከታትለው በአንድ ላይ ሲመጡ የመጀመሪያውን አንብበን ቀጥሎ ያለውን እንደማናነብ ነግራችኋለሁ በብዙ ትምህርቶች ላይ ማለት ነው። ስለዚህ እዚህ ጋር ማን ነው የምናነብ ማለት ነው? ኤን አንብበን ኤን እንደማናነባት አይተናል ማለት ነው ሌላ ጊዜ። ስለዚህ ጅን እንደ ግ አነበብን። አርኢን እንደ ሪ፣ አርኢን እንደ ሪ። ከዛ ኤን አለፍን። ቲን እንደ ት ማለት ነው ስናነበው ግሬት ግሬት። ሙሉን ስናነበው ዛት ሉክ ግሬት፣ ዛት ሉክ ግሬት። ምን ማለት ነው? ያ ጥሩ ይመስላል፣ ያ ጥሩ ይመስላል ለማለት ዛት ሉክ ግሬት ማለት እንችላለን። እንግዲህ ዛት ማለት ያ ማለት ነው። ያ ወይም ያቺ ለማለት ነው የምንጠቀመው ሉክ እሱ ዛት ስንል። ሉክ ማለት ደግሞ ማየት ምናምን ማየት እንደማለት ነው። እዚህ ጋር ግን ሲታይ ጥሩ ይመስላል እንደማለት ነው። ሉክ ማለት ማየት ነው ትክክለኛ ትርጉሙ። ግን እዚህ ጋር የገባው ለምንድን ነው? ግሬት ግሬት ማለት ደግሞ ጥሩ፣ አሪፍ፣ ቆንጆ እንደማለት ነው። ስለዚህ ጥሩ ይመስላል ሉክ ማየታችን ወይም አሪፍ መሆኑን ለመግለጽ ነው እዚህ ጋር የተጠቀምነው ማለት ነው። ኦኬ ስለዚህ ዛት ሉክስ ግሬት ስንል ጥሩ ይመስላል፣ ያ ጥሩ ይመስላል እያለን ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። ዋይ ኦ ዩን በአንድ ላይ ዩ ብለን እናነባለን። ከዛ ኤን እንደ አ፣ አርኢን እንደ ር ስናነበው አርአይን እንደምን ነው እናነበው? አርአይን እንደ ራይ፣ አርአይን እንደ ራይ፣ አርአይን እንደ ራይ። እዚህ ጋር ጂና ኤች አሉ። ጂና ኤች ሲመጡ ሳይለንት ናቸው ማለት ነው። ሳይለንት ናቸው ሁለቱም እንደዚህ ተከታትለው በአንድ ላይ ሲመጡ ጂና ኤች ሁሌም ሲመጡባችሁ ምንድነው እንዘላቸዋለን፣ አናነባቸውም። ስለዚህ ሳይለንት አድርገናቸው ወይም አናነባቸውም ማለት ነው። ስለዚህ አርአይን እንደ ራይ አነበብን። ቲን እንደ ት ማለት ነው። ቲን እንደ ት ስናነበው ራይት ነው ምንድን ማለት ነው። እነዚህ ሳይለንት ናቸው ማለት ነው። ስለዚህ ዩአር ራይት ስንል ትክክል ነህ ወይም ትክክል ነሽ ማለት ስንፈልግ ዩአር ራይት ማለት እንችላለን። ዩ እንደምናውቀው አንተ ወይም አንቺን ለሴትም ለወንድም። አር ናች ነው እንደማለት ነው ወይም ናቸው ለማለት ነው። ራይት ስንል ደግሞ ትክክል ማለት ነው። ትክክል። ስለዚህ ትክክል ነህ ወይም ትክክል ነሽ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። እሺ ወደ ቀጣይ እንሂድ። አሁን እዚህ ጋር ተመሳሳይ ምን ብለን እናነበዋለን? ዋይ ኦ ዩን በአንድ ላይ ዩ። እዚህ ጋር አር እዚህ ጋር አሁንም ዳብሊውን አናነባትም። እዚህ ጋር ዳብሊውን ሳናነብ አርኦን እንደ ሮ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ሮንግ
ሙሉን ስናነበው ዩ አር ሮንግ፣ ዩ አር ሮንግ ምን ማለት ነው? ተሳስተሃል ወይም ተሳስተሻል ማለት ስንፈልግ ዩ አር ሮንግ እንላለን ማለት ነው። እንግዲህ ዩ ማለት አንተ ወይም አንቺ፣ አር እንደነገርኳችሁ፣ ሮንግ ስንል ደግሞ ስህተት ማለት ነው። ስለዚህ አሁን እዚህ ጋር ውል አናነባትም ማለት ዳብሊውን አናነባትም፣ ሮንግ ብለን ያነበብ ነው ማለት ነው። ስለዚህ ሮንግ ማለት ደግሞ ስህተት ወይም ስህተት እንደማለት ነው የምንጠቀመው ማለት ነው። ስለዚህ ዩ አር ሮንግ ስንል ተሳስተሃል ወይም ተሳስተሻል ማለት ስንፈልግ የምንጠቀመው ነው ማለት ነው። ኦኬ የቀጣዩስ ምን ይላል? አይን እንደ አይ ነው። እቺ አይ ብለን ነው እናነባት። ከዛ ዳብሊው አይን ዊ ብለን እናነባዋለን። ዳብሊው አይን ዊ ብለን እናነባዋለን ማለት ነው። ኤልን ዳብሊው ኤል ናቸው እነዚህ፣ አናባቢ የላቸውም፣ ስድስተኛ ፊደል ናቸው ማለት ነው። እንደ ል ነው የምናነበው ማለት ነው። በአንድ ድምፅ ል ብለን ነው የምናነበው። ስለዚህ ዳብሊው አይን እንደ ዊ አነበብን፣ ዳብል ኤልን ደግሞ እንደ ል አነበብን። ስናነበው ዊል። ከዛ ቲኤን በአንድ ላይ እንደ ቴ፣ ቲኤን በአንድ ላይ እንደ ቴ፣ እንደ ታ አናነብም። እንደ ታ ማናነበው ምክንያት ምንድን ነው? አሁን እዚህ ጋር ሾርትና ሎንግ የሚባል ነገር አለ። አሁን ኤ እንደ አም እንደ ኤም ትነበባለች፣ ግን እንደ ኤ ማናነባት እንደ አ ማናነባት እዚህ ጋር ሁለት አናባቢዎች አሉ ማለት ነው። እዚህ ጋር ኤ እና ኤ እንግዲህ ምን ለማለት ፈልጌ ነው? ሁለት አናባቢዎች ከቃላቱ ካለ አሁን እዚህ ጋር ሁለት አናባቢዎች አሉ። ስለዚህ ሁለት አናባቢው ካለ ኤ ከሆነች ችን አናባቢዋ ኤ ከሆነች ኤ ብለን ነው እናነባት ማለት ነው። አይ ከሆነችም አይ ብለን እናነባታለን እንጂ ሌላ አሁን ለምሳሌ ኤ አ ብለን ማንበብ እንችል ነበር አይደለ? ስለዚህ አንላትም፣ ምክንያቱም ሁለት አናባቢ ናላት፣ ሎንግ ድምጽ ስለሚኖራት ኤን ኤ ብለን እናነባታለን። እንግሊዘኛዋን ጠርተናት ነው የምናልፍ ማለት ነው። አ ከሆነ ግን ምን ማድረግ ነበረብን? አንድ አናባቢ የሆነውን እዚህ ጋር ሌላ አናባቢ ኢ ባትኖር ኑሮ ታ ብለን እናነበው ነበር ማለት ነው። ስለዚህ ይህም ልዩነት ስላለው በዚያው አጋጣሚ እዩት ማለት ነው። ስለዚህ ቲኤን እንደ ቲ ያነበብን፣ ኬኢን ባንድ ላይ እንደ ክ ስናነባው ቴክ። ከዛ አይቲን ባንድ ላይ እንደ ኢት ነው የምናነበው ማለት ነው። ኢት አይ ዊል ቴክ ኢት፣ አይ ዊል ቴክ ኢት ምን ማለት ነው? እወስደዋለሁ። ኦኬ እንግዲህ እዚህ ጋር ምንድን ነው ዊል ማለት ለወደፊት እንደዚህ አደርጋለሁ ወይም እንደዚህ ማድረግ ይፈልጋለሁ ብለን ስንጠቀም ብቻ ለወደፊት የምንጠቀመው ነው ማለት ነው ዊል። ስለዚህ ቴክ ማለት መውሰድ ማለት ነው። መውሰድ። ኢት ማለት ደግሞ ይህ እንደማለት ነው። ምክንያቱም ምንድነው እዚህ ጋር ኢት ያልነው የሚወሰደው አካል ምን እንደሆነ አይታወቅም። የሚወሰደው አካል ይህን ወስደዋለሁ ያልነው እንደማለት ነው የምንጠቀመው። ስለዚህ ዊል ማለት እንዳልኳችሁ ለወደፊት እንደዚህ አደርጋለሁ ምናምን እያልን ስንጠቀም የምንጠቀመው አያያዥ ነው ማለት ነው። ስለዚህ ዊል ስንል ምን አልን? ለወደፊት ነው አልኳችሁ። ቴክ ማለት ምንድን ነው? መውሰድ ነው። ኢት ይህ ማለት ነው። ስለዚህ ወስደዋለሁ ስንል ገና አልወሰድነውም፣ ገና ለወደፊት ወስደዋለሁ እያልን ነው ማለት ነው። ስለዚህ ይህን ትርጉም የሚሰጥልን ማን ነው ማለት ነው? ዊልን ተጠቅመን ነው ማለት ነው ለወደፊት የምንናገር። ኦኬ ወደ ቀጣዩ እንሂድ። አሁንም አይ ቲኤች አይን ባንድ ላይ እንደ ቲ፣ ቲኤች አይን ባንድ ላይ ቲ ብለን አነበብን። ቲ ኤንን እንደ ን፣ ኬን እንደ ክ ስናነበው ቲንክ። ቲኤችኤን ባንድ ላይ ዛ፣ ቲኤችኤን እንደ ዛ፣ ቲን እንደ ት ማለት ነው። ስናነበው ዛት። አይ ቲንክ ዛት ምን ማለት ነው? እንደዚያ አስባለሁ ስንል አይ ቲንክ ዛት እንላለን ማለት ነው። እንግዲህ ቲንክ ማለት ምንድን ነው? ቲንክ ማለት ማሰብ ማለት ነው። ማሰብ። ዛት ማለት ደግሞ ያ ወይም እንደዚያ እንደማለት ነው የምንጠቀመው እዚህ ጋር ያ ወይም ያቺ ወይም እንደዚያ እንደማለት ነው የምንጠቀመው ማለት ነው። ይቅርታ። ስለዚህ አይ ቲንክ ዛት ስንል እንደዚያ አስባለሁ እያልን ነው ማለት እንደዚያ አስባለሁ ለማለት እንደዚህ መጠቀም እንችላለን። እሺ የኛውስ ምን ይላል? አይ ኤንን ባንድ ላይ ምን ብለን ነው የምናነበው? ኢን ብለን ነው የምናነበው። አይ ኤንን ባንድ ላይ ሁሌም ኢን ብለን እናነባለን። ከዛ ኤም ዋይን ማይ፣ ኤም ዋይን እንደ ማይ። ከዛ ኦን እንደ ኦ፣ ፒ አይን እንደ ፒ፣ ኤን አይን እንደ ኔ፣ ኤንን እንደ ን ስናነበው
ኦፕኔን አይደለም። ኦን ሳይለንት ነች፣ ምክንያቱም እችኛዋን ስላነበብናት ምንድን ነው እዚህ ጋር ሁለት አናባቢዎች ናቸው አይደል ያሉት አይና ኦ። ስለዚህ አይን አንብበን ኦን ስለማናነበው ምን እናደርጋለን ማለት ነው? ኤን አይን እንደ ኒ አነበብን፣ ኤን ነው የምናነበው፣ ኦን አናነበብነው ማለት ነው፣ አላነበብነውም ማለት ነው። ምክንያቱም ሁለት አናባቢዎች ሲመጡ የመጀመሪያውን እንደምናነባት ስለምናውቅ፣ ስለዚህ ምን አደረግን አሁን ኦ ፒ ኔ ን ኦፕኔን ኦን አላነበብንም ማለት ነው። ስለዚህ ኤን ማይ ኦፕኔን ስንል ምን ለማለት ፈልገን ነው? እንደኔ ሐሳብ አሁን ኢን ማለት ኢን ማይ ስንል እንደኔ እያለን ነው። ኢን ማይ ስንል ማይ ማለት እኔ አይደለ? ስለዚህ እንደኔ እያለን ኢን ማይ ስንል፣ ኦፒኒየን ስንል ደግሞ ምንድነው? ሐሳብ፣ ግምት እንደማለት ነው። ኦፒኒየን ስንል ሐሳብ ወይም ግምት እንደማለት ነው የምንጠቀሙ። ስለዚህ እንደኔ ሐሳብ እንላለን አይደል? የሆነ ነገር ለማብራራት ስንፈልግ ወይም የሆነ ነገር እንደዚህ ነው ለማለት ስንፈልግ እንደዚህ ቢሆን ይሻላል ምናምን እንላለን። ስለዚህ ይህን ለማጠቀም ኤን ማይ ኦፒኒየን እንላለን አይደል? እንደኔ ሐሳብ ቢሆን እንደዚህ ማድረግ እፈልጋለሁ፣ እንደዚህ ቢሆን ጥሩ ነው ምናምን የምንለው ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣይ እንሂድ። አይ ኤች ኦን እንደ ሆ፣ ፒኢን እንደ ፕ ስናነበው ሆፕ። ቲኤችኤን በአንድ ላይ እንደ ዛ፣ ቲኤችኤን በአንድ ላይ እንደ ዛ፣ ቲን እንደ ት ማለት ነው ስናነበው ዛት። አይ ሆፕ ዛት ምን ማለት ነው? ተስፋ አደርጋለሁ ማለት ነው። ሆፕ እንግዲህ ምንድን ነው? ተስፋ ማለት ነው። ሆፕ ስንል ተስፋ፣ ዛት ማለት ደግሞ ተስፋ የምናደርግበት ነገር ወይም በዛ ተስፋ አደርጋለሁ ወይም እንደዛ ተስፋ አለኝ እንደማለት እንጠቀሙ ማለት ነው። ስለዚህ አይ ሆፕ ዛት ስንል ተስፋ አደርጋለሁ እያለን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? ኦ እና ኤፍን በአንድ ላይ ሁሌም ስናነብ ኦፍ ብለን ነው የምናነባቸው። ኦፍ ከዛ ሲኦን እንደ ኮ አነበብን። ሲኦን እንደ ኮ። ዩን አናነብም፣ ኦን ነው የምናነብ መጀመሪያ። ኦን ካነበብን እቺ ዩን አናነብም ማለት ነው። ስለዚህ ኮ ር አርን እንደ ር ማለት ነው። አርን እንደ ር። ኤስኢን በአንድ ላይ እንደ ስ፣ ኤስኢን በአንድ ላይ እንደ ስ። ስለዚህ ስናነባው ኮርስ፣ ሙሉን ስናነባው ኦፍ ኮርስ። ይሄ ደግሞ ሁሌ የምንጠቀመው ቃል ነው። ኦፍ ኮርስ ስንል ምን ማለት ነው? በትክክል ወይም በእርግጠኝነት ወይም በትክክል ማለት ስንፈልግ ኦፍ ኮርስ እንላለን ማለት ነው። ኦኬ ቀጣይስ ምን ይላል? አሁንም ይህን አንብበን ነው ቅድም ምን ብለን እናነበዋለን? ዛት አይኤስን ኢዝ። እዚህ ጋር መያዝ ያለብን ነገር አለ። ኢን እንደ ኢ፣ ኤንኦን እንደ ና፣ ኤንኦን እንደ ና። ኤንኦን እንደ ነው አይደለም ያነበብነው፣ ምንድነው? እንደ ና ያነበብነው ማለት ነው። ስለዚህ ኤንኦን እንደ ና አነበብን። ከዛ ማን አናነብም? ጅን አናነብም ማለት ነው። ጅን አናነብም። ኢናፍ፣ ኤችን እንደ ህ ማለት ነው። ኢናፍ ብለን ነው የምናነበው። ጂ አትነበበው ማለት ነው። ስለዚህ ኢናፍ ስንል ምንድነው? በቂ ነው። ዛት ኢዝ ኢናፍ ስንል ዛት ማለት ያ ማለት ነው። ዛት ስንል ያ ወይም ያቺ፣ ኢዝ ማለት ነው ብያቸዋለሁ። ኢናፍ ስንል ደግሞ ምንድነው? በቂ ማለት ነው። በቂ። ስለዚህ ያ በቂ ነው ማለት ስንፈልግ ምን እንላለን? ዛት ኢዝ ኢናፍ ማለት እንችላለን ማለት ነው። ኦኬ ወደ ቀጣይ እንሂድ። ኤልኢን በአንድ ላይ ሌ፣ ቲን እንደ ት፣ ሌት። ከዛ እዚህ ጋር ኤስ አለች፣ ችኮም አለች። ምን ማለት ነው? አስ፣ ዩኤስ አስ እንደማለት ነው የምንጠቀመው። ሌት አስ ስናነባ አንድ ላይ ሌት አስ ብለን ነው የምናነበው። ሌት አስ። ከዛ ጂኦ አለች። ጂኦ ማለት ደግሞ ጎ ማለት ነው። ጂኦ በአንድ ላይ ጎ። ስለዚህ ሌታስ ጎ ምን ማለት ነው? እንሂድ። አሁን ምንድን ነው ሌታስ ካልን ለብዙ ሰው ወይም ከጓደኛችን ከሁለት በላይ ምናምን ከሆነን ነው የምንጠቀመው ሌታስ። ሌት ምንል ግን ለራሳችን ብቻ ስለሆነ ነው። ስለዚህ ሌት አስካልን ደግሞ ከሁለት በላይ ነን ማለት ነው ሰዎቹ። ስለዚህ ለዛ የምንጠቀመው ሌታስ ጎ ስንል አሁን እንሂድ እያልን ነው። ጎ ማለት መሄድ አይደለ? ስለዚህ እንሂድ ማለት ስንፈልግ
ሌታስ ጎ እንላለን ማለት ነው። ኦኬ ይህኛው ምን ይላል? ሲኦን እንደ ካ እንደ ኳ አይደለም የምናነበው። ሲኦን እንደ ካ፣ ኤምኢን እንደ ም ስናነበው ካም። አይ ኤንን በአንድ ላይ እንደ ኢን ሙሉ ስናነበው ካም ኢን ምን ማለት ነው? ይግቡ ማለት ስንፈልግ ካም አሁን መምጣት ነው። ኢን ማለት ደግሞ መግባት። ስለዚህ ካሚን ስንል ምናት ነው? ይግቡ ወይም ግቢ እንደማለት እንጠቀመዋለን ማለት ነው። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኤችዩን እንደ ሃ፣ ዳብል አርን በአንድ ድምፅ እንደ ር፣ ዋይን እንደ ይ ስናነበው ሃሪ። ዩፔን በአንድ ላይ ምን እንደምለን እናነበው? እንደ አፕ ሙሉን ስናነበው ሃሪ አፕ ምን ማለት ነው? ፍጠን ሂሪ አፕ ስንል ፍጠን ወይም ፍጠኝ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ እንደዚህ ያደረግን በቀላሉ የእንግሊዝኛ ንግግራችን በቀላል መንገድ ማዳበር እንችላለን። እንደፈለግነው መጻፍ፣ የፈለግነው ማንበብ፣ መናገር እንችላለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻ ማየት፣ መከታተል እንዲሁም የምንለቃቸው ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱን ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑ። መልካም ጊዜ